ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። ከወለጋ የፋኖ ድል በተለየ ሁኔታ የተመዘገበበት ክስተትን በተመለከተ መረጃ አግኝተናል። ባለፈው አንድ ጀነራል የተገደለበት ዜና መስማታችን ይታወሳል። በትላንትናው ዕለትም እንደዚሁ ተመሳሳይ የሆነ በአገዛዙ ሰራዊት ላይ ጥቃት ተሰንዝሮ ከፍተኛ ኪሳራ መድረሱን ነው የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ ቀጠና የአንሻ ሰይድ እዚ ያስታወቀው። የእዙን ምክትል የህዝብ ግንኙነት ክፍል ኃላፊ እንደዚሁም የይበልጣል መኮንን አዲስ ዓለም ክፍለ ጦር ዋና የህዝብ ግንኙነት ክፍል ኃላፊ አግኝቻለሁ። ጤና ይስጥልኝ አርበኛ አበበ። አብሮ ይስጥልን መሳይ፣ እንዴት ናችሁ? እንግዲህ በትላንትናው ዕለት በተመሳሳይ በሆነ መልኩ ባለፈው ያስመዘግባችሁትን አይነት ድል መገኘቱን የሚገልጽ መረጃ ሰምቼ ነው የደወልኩት። እስቲ ምንድነው ትላንት የተከሰተው? በምስራቅ ወለጋ ዞን በኪረም ወረዳ ያው እንደተለመደው ብዙን ሰዓት አሁን ቀደም ለየት ያሉ አውደ ውጊያዎችንና ብዙ ደፈጣዎችን እያደረግን ብዙ ውጤት መመዝገቡ ይታወቃል። አሁንም ማዕከላዊ እዝ 101ኛ ኮር 69ኛ ክፍለ ጦር የነበረችው ወደ ልዩ ቦታዋ አሮ አዲስ ዓለም ቀበሌ ላይ መቀመጫውን አድርጎ ለየት ወዳለች ቦታ ወደ ባጊን ቀበሌ በመውረድ ሾሮ መድኃኔዓለም አካባቢ ላይ እንደተለመደው ማህበረሰቡን ለማጎሳቆልና ለመዝረፍ እንዲሁም ሲጨፈጭፍና ሲዘርፍ የነበረ መሆኑ ይታወቃል። አሁን ላይ ማህበረሰቡን እንደለመደው ሲጨፈጭፍና ሲዘርፍ ነብሰ በላ የሆነው ስርዓት አልባ የሆነው ያገዛዙ ሰራዊት እንደለመደው መስሎት የአማራ ህዝብ አላሳርስም አላስኖርም ብሎ ቃል ገብቶ ተማምኖ ንጹሃንን እየገደለ እንዲሁም ቤት እያቃጠለ ማህበረሰቡን ሀብት ንብረቱን እየዘረፈ ቀሪውንም እያወደመ በአየር ኃይል እስከ መካናይዝድ እስከ አፍንጫው ታጥቆ ህዝብን ለሁለት ወራት በድሮን በመድፍና በታንክ በዙ 23 በቢኤም 107 ያለማቋረጥ እንግዲህ ለሁለት ወራት አካባቢ እየደበደበ መሆኑ ይታወቃል። ከፍተኛ የሆነ ማህበረሰቡ ላይ መጠነ ሰፊ የሆነ ድብደባና ጭፍጨፋና እንዲሁም የጅምላ እስራት እንደያደረገ መሆኑ ይታወቃል። አሁን ላይ 69ኛ ክፍለ ጦር ሙሉዋን 4ቷን ሬጂመንት በማስገባት በአንድ አቅጣጫ የገባውን 2ቱን ሬጂመንት ስቦ ወደ ታች ወደ ልዩ ቦታዋ ሾሮ መድኃኔዓለም አካባቢ የምትባለው በማስገባት 2ቷን ሬጂመንትና የክልሉን ጥምር ኃይል በመሆን ወደ ቦታዋ ከወረዱ በኋላ የይበልጣል መኮንን አዲስ ዓለም ክፍለ ጦር አናብስቶች 2ቷንም ሬጂመንት እንዳትወጣ ከበባ በማድረግ መደምሰስ ተችሏል። በተለይ 3ኛ ሬጂመንት ለወሬ ነጋሪ ያልወጣበት አጋጣሚ አለ። ሙሉ በሙሉ ተደምስሷል ማለት ነው። ያዘውንም ሁሉ እንደዛው በተመሳሳይ ገቢ አድርጓል። 5ኛ ሬጂመንት ሙትና ቁስለኛዋና መሳሪያዋን በመጣል የተወሰነ ኃይል ብቻ ሲቀራት ሙትና ቁስለኛውን በመጣል ወደ መጣበት ሩጦ አምልጧል። እንዲሁም 2ቱ ሬጂመንት ደግሞ 4ኛና 2ኛ ሬጂመንት ከነበረበት በኋላ በስተ ምስራቅ በኩል ነበርና ቀጠናው የታችኛውን መቋቋሙን ያቃተውን ጊዜ ሩጫ በማድረግ ወደ መጣበት ለመመለስ ተችሏል። የተከበበው ኃይል 2ኛና 4ኛ ሬጂመንትን እንኳን ጊዳ አካባቢና ከጃንግራ አካባቢ ከምትባል ኃይል ተወጣጥቶ ነው ገብቶ እንኳን ሊያስወጣቸው ወደ ኋላ የቻለው እና በዚህን መካከል ከፍተኛ የሆነ የስነልቦና ኪሳራ እንዲሁም ብዙ ሀብት ንብረት ውድመት ብዙ ነገር ተስተናግዶበት አይቀጡ ቅጣትን ተቀጥቶ ወደ መጣበት እግሪያው ጭንጃለ መፈርጠጡ ይታወቃል። ፈርጥጧልም ከጠላት 113 የተደመሰሰ ሲሆን ከ3ኛ ሬጂመንት ምክትል ሻለቃ መሪውም ይገኝበታል። 56 ምርኮኛ ይዘናል ማለት ነው። ከዛም መካከል የወታደራዊ ሻለቃ መሪ ሆነው 100 አለቃ መስተዋል ይባላል። እሱንም በእጅ መማረክ ችለናል። አሁን በምርኮ ላይ ይገኛል ማለት ነው። ከዛም ተጥላት ገቢ የተደረጉ ንብረቶች አንድ ዲሽቃ ከ600 ፍሬ ጋር ተተኳሽ ጋር እንዲሁም ተጨማሪ 3 ካዝና የዲሽቃ በመያዝ ተማርኳል ማለት ነው። 4 ብሬኖች 2500 ተተኳሽ ጋር ከነሙሉ 2 ሸንሸል ጋር ተማርከዋል። 2 ስናይፐር ከነ ካዝናቸውና 750 ፍሬ በመያዝ እነሱም ተማርከዋል። 118 ጥቁር ክላሽ ነፍስ ወከፍ እሱንም መማረክ ችለናል ተማርኳል። 87 የወገብ እና የደረት ትጥቅ ተጨማሪም 205 ካዝና በድምሩ የክላሽ ተተኳሽ የተማረኩ 8500 ተማርኳል ገቢ ተደርጓል። 76 ኤፍ1 ቦምብም ወደ ፋኖ ገቢ ተደርገዋል። የይበልጣል መኮንን አዲስ ዓለም ክፍለ ጦር ይሄን ሁሉ ማርኳል። አንጸባራቂም ድል ተቀዳጅቷል። ጠላት እንደለመደው እንደባለፈው ሰዓት ታሪካዊ ውርደቱን ተከናንቦ የተረፈውም ወደ መጣበት ተመልሷል። ውርደትን ተሸክሞ ያመለጠው ጠላት ንጹሃንን በግፍ ረሽኗል። 13 ሰዎችን እንዲሁም በከባድ መሳሪያ በሞርተርም በመድፍም ቀጥሎ 13 ሰዎችን ሲገል 6 ሰዎችን አቁስሏል። እንዲሁም የማህበረሰቡ መኖሪያ ቤቶችንም አቃጥሏል ማለት ነው። 9 ቤቶችን አቃጥሏል። በእጅም በክብሪትም እንዲሁም በመድፍም በጀትም ደብድቦ አቃጥሏል። የቤት ማህበረሰቡም መኖሪያ ቤቶችን እንዲሁም
16 የቀንድ ከብቶችን በከባድ መሳሪያ ህይወት ህልፈት ሊሆኑ ችለዋል ማለት ነው። በዚህ ልክ እንግዲህ ከፋኖ ኃይል አምልጦ የወጣው ጥላት ወደ ነበረበት የክፍለ ጦሩ መቀመጫ ወደ ሆነበረችበት ወደ ሀሮ አዲስ ዓለም የቀሩት በሙሉ ወደዛ እንዲመለሱ የተደረገበት አጋጣሚ ያለ ሙሉ ክፍለ ጦሯ አሁን ላይ ከየቀጠናው እንኳን ከጊዳ ከሊሙ ገሊላ ከጃንግር ከኪረሙ ያለው ኃይል ሀሮ አዲስ ዓለም ላይ ሰፍሮ ይገኛል ማለት ነው። እና የተመዘገበው ድል ይሄን ይመስላል። መሳይ በመረጃ እንዳገኘነው 9 ሰዓታት የወሰደ ውጊያን የተካሄደው የ69ኛ ክፍለ ጦር 3ኛና 5ኛ ሬጂመንቶች ላይ ነው ከፍተኛ ኪሳራ የደረሰው። በሙሉ አቅማቸው እንዳይንቀሳቀሱ በሚያደርግ መልኩ ነው ኪሳራው የደረሰባቸው የሚል መረጃ ነው የደረሰን። እንግዲህ 3ኛና 5ኛ ሬጂመንት ማለት ብዙ ኃይል ነው። ይሄ ኪሳራው በቀላሉ የሚገለጽ አይደለም። አሁን በምን ሁኔታ ላይ ነው ያለው? እንግዲህ ትላንት የተካሄደ ነው። ዛሬ በምን ሁኔታ ላይ ነው ያላችሁ? ዛሬ ያለንበት ሁኔታ ጥላት ትናንትና ወደ ውጊያ ባደረግንበት አካባቢዎች የቀሩትን እና በየቦታው ጥላት ጥሏቸው የሸሸው መሳሪያዎችንና ከነጥራ ጋር ከየቦታው ወድቀው ያሉትንም ዛሬ ስንሰበስብ አርፍደናል ማለት ነው። ብዙ መሳሪያዎችን ትናንት ከ4 ሰዓት ገደማ ጀምሮ እስከ 11 ሰዓት ተኩል የዘለቀ ውጊያ ነበርና አብዛኛውን ሸጥና ጎርጓዳ እንዲሁም ጨለማ የገደበበት አጋጣሚ ስላለ አሁን ለኛ ቦታውን ተቆጣጥረን ወደ ቀጣዩ ወደ አስፈላጊ ወደ ሆነው ቦታ ጥላት ይመጣል በማለት እየተጠባበቅነው እንገኛለን ማለት ነው። ያሁን የጥላት ሁኔታ በከባድ ሁኔታ ያው ምቱ ያስደነገጠውና ምቱ ያስፈራው ሲሆን መጠነ ሰፊ የሆነ የድሮን ቅኝት እያደረገና ንጹሃን ኢላማ ያደረገ ልዩ ቦታዋ በኪረም ወረዳ ሲደደሮ በመትባል ቀበሌ ላይ ንጹሃን ላይ ያነጣጠረ የጀት ድብደባ ሲያደርግ አርፍዷል። በዛ 3 ንጹሃንን በጀት ህፃናትና ሽማግሌዎች የተመቱበት አጋጣሚ አለ። አሁንም ከየቀጠናው ከነቀምት መነሻውን አድርጎ የእዙ መቀመጫ ነቀምት አካባቢና ጅማ አካባቢ ነበርና አሁን ከለቀምቴ ተነስቶ እንግዲህ ወደዚህ ጉዞ ለማድረግ እዚህ ያለውን ኃይል አንድ ገዛን ለማድረግ ሙከራ እያደረገ ነው ያለውን መረጃ የሚያመላክተው። ዙሮ ጥላት አሁን ያለበት ቁመና ሀሮ አዲስ ዓለም ቀበሌ ላይ ሆኖ እንዲህ ስትርቦ ስብስብ ብሎ ያላንዳችን መንቀሳቀስ ዛሬ ተነጋ እንግዲህ የእንቅስቃሴ አቅጣጫ ያሳየበት አጋጣሚ የለም። ዙሮ ከውኬም ተነቀምትም ከምዕራብ ወለጋም ኃይል እያወጣጣ ወደ ኪረሙ ወረዳ ወደ ዘሆች ቦታ ወደ ሀሮ አዲስ ዓለም ይገባል የሚባል ነገር ነውና መረጃ ያለን የውስጥ ምንጮቻችን እንደሚነግሩን በዛ ልክ አሁን ኃይል እያሰባሰቡ ይገኛሉ እንጂ ከአሁን ቀደም ያው እንደተለመደው ትናንት ዝጋ ታፍኖና 2ኛና 4ኛ ሬጂመንትን ወደ ኋላ ያስመለጠው ከጃንግርና ተጊዳ የተወጣጣው ኃይል እዛው አብሮ በመሆን አሁን ያኛው ኃይል እየጠበቀ ይመስለናል። በዛ ልክ ነው እየጠበቀም ነው። እስካሁን ወደ ጊያው ተደረገበት ቦታ እንኳን እንቅስቃሴ ማድረግ አንዳችን ማቅጣጫ ያሳየበት አጋጣሚ የለውም። ከየቦታው ድረሱልኝና ይድረሱልኝ ጥሪ ሲጨምር ከ102ኛ ኮር ባኮ አካባቢ ተነስቶ ወደ ደንጎሮ አድርጎ በቱሉ ጋናም እንቅስቃሴ አድርጎ ለመምጣት በዛ ቀጠና ላይም እንቅስቃሴ ላይ እንዳለ ነው መረጃው እየደረሰን ያለው። እንግዲህ አርበኛ አበበ በመረጃው ላይ እንደተገለጸው 6 ከፍተኛ የጦር መስመራዊ መኮንኖች ከተገደሉት 306 የአብይ አህመድ ሰራዊት አባላት መካከል 43 ደግሞ መማረካቸው የተገለጸበት ሁኔታ ነው ያለው። እነዚህ ምርኮኞች በምን ሁኔታ ላይ ይገኛሉ? በእጃችሁ ካሉ እንዴት ባለው ሁኔታ ነው እንደው አነጋግራችኋቸዋል? ምንስ እያሉ ነው ያሉት? በእንደዚህ መልኩ እየተማረኩ ጓደኞቻቸውን ከጎናቸው እያጡ በጦርነቱ አንጻር አጠቃላይ በተሰለፉበት ተልዕኮ አንጻር ምንስ እያሉ ነው? እንደው አነጋግራችኋቸዋል? የሚሉትን ነገርም በእናንተ በኩልስ እነዚህን ምርኮኞች እንዴት ነው የያዛችኋቸው? አሁን ላይ የቆሰሉትን እያሳከምናቸው እንገኛለን ማለት ነው። አስፈላጊውን ሁኔታ እንግዲህ አቅማችን በፈቀደ መልኩ ቁስለኞችን እያሳከምናቸው ነው። ደግሞም ከሞት አፋፍ ተመልሰው የተማረኩትን ደግሞ አሁን አስፈላጊውን እንክብካቤ እያደረግንላቸው ወደ ወሳኝ ወደ ሆነው ቦታና የአይምሮ ስለልቦና ምክር እየመከር እነሱ ላይ ምን አይነትም ማናቸውም ተጽዕኖ ወይም የሆነ አንዳንድ እርምጃ እንደማንራመድባቸውና ከማህበረሰቡ ጋር ያለውን ነገርም በትክክል ከማህበረሰቡ ጋር መሮን እንደሚችሉና ዝጋ ያለውን ትክክለኛውን ትግል በማስረዳት ትክክለኛውን መስመር እያሳወቅናቸው እንገኛለን። የተማረኩትን ምርኮኞች ለመጠየቅ የሞከርንበት አጋጣሚ አለ። አናግረናቸዋል። ያው እነሱ የወታደራዊ መኮንኖች በቀጥታ ቪዲዮ ለማድረግ ያልተመቻቸ አጋጣሚ አለ። ዙሮ ቪዲዮውን ከዛሬ ሰዓት ቀጥሎ በቀጣዩ እናሳውቃቸዋለን። ቀጥታ ቀረጻውና ቪዲዮውን እናጋራቸዋለን። እንዳናገርናቸው ግን እኛ የምናውቀው ነገር የለንም ከማለት ከሻለቃ መሪዎችና ከዘመቾች እንዲሁም ከሻምበል አመራሮች ጋር ያሉትን አንዳንድ ንግግር አድርገናል። ከፍተኛ የሆነ በቃ አቅጣጫ ያልታወቀና ምንም ለምን እንደምንታገል ለየትኛው የወጣንበትና አላማ ስተን በቃ የግለሰብን ሀብት ንብረት የምናስከብር አይነት መስሎ ነው የሚታየን። በከፍተኛ ሁኔታ ግራ እንደተጋቡና አሁን ላይ ያለው ሁኔታ ነገር
በከፍተኛ አመራሮቻቸው ላይ ያለው ትዕዛዝ አሰጣጥ ነገር በቃ በትክክል ያልተዋሃደና በትክክል ትዕዛዝ የሚዋርድላቸው ካቢኔ እንደሆነ ራሱ እስከ መግለጽ እየደረሱ ነው። እኛ በነበረው ወታደራዊ ሳይንስ በነበረው በድሮ መስመር በህግና በደንቡ ሳይሆን የምንመራው በወረዳ አመራሮችና በዞን አመራሮች ነው የሚሉት እና ቀጥተኛ የክፍለ ጦሩ ሰብሳቢ ወይም ወታደራዊ አዛዣቸው ኮሎኔል ታደሰ ካቢኔዎችና ከዞንና ከወረዳ አመራሮች ጋር በመሆን ቀጥተኛ እኛን ወደ ግዳጅ በመላክ እሱ የሚፈጽመውን ነገር አናቅም፣ ለሱ ምን እንደሚከፈለው አናውቅም፣ ቀጥታ ታደርጋለህ የሚል አቅጣጫ እንጂ ከዛ ማህበረሰቡን ዘርፈህ ሰርቀህ ብላ የሚል አመለካከት ለወታደሩ ትዕዛዝ እንደሚሰጥና ወታደሩ እንኳን በአጋጣሚ ሬሽን በጨረሰበት ሰዓት ማህበረሰቡን ሀብት ንብረት እንድትጠቀሙ የሚል ትዕዛዝ እንዳወረደና 5ኛ ሬጂመንት በባለፈው ሰዓት ተኛ ጋር መታ ውጊያ አድርጋ ነበርና በዛን ሰዓት እንኳን ሬሽን ባለቀባቸው ሰዓትና ድሁ በተቸገሩ ሰዓት የማህበረሰቡን ቀጥታ ያማራውን ማህበረሰብ ሀብት ንብረት ከብቱን በማረድ ይዘው ተጠቀሙ፣ ለእናንተ ሬሽን አንጭንም፣ ምን አይነት ውጤት አሳይታችሁ ነው በሚል ራሱ እዛው ተቀመጡ በማለት ያላንዲ የምግብና ወይም የሬሽን እጥረት እንኳን ቢገጥማቸው በዛን ልክ የሆነ ከስርዓቱ ወይም ከተቋማቸው ወጣ ያለ መልእክትና ትዕዛዝ እንደሚወርድላቸው ነው የነገሩንና አሁን ላይ ያሉበት ቁመና በጣም ግራ እንዲያጋባቸውና ለቀጣዩም በዚህ ልክ ወታደሩ የሚመራ ከሆነ ውጤት ሳይሆን ኪሳራውም የላቀ ነው ሲሉ ነው ያናገርናቸው። ያው ለተጨማሪው ደግሞ በቪዲዮ ቀረጻ ስናደርግ ለበለጠ መረጃውን እናጋራቸዋለን።